ሰላም ጤና ይስጥልኝ ውድ ፕሮግራሜ ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን እንግዲህ ወደ እናንተ መቅረብ ጀምሯል። እኔ ፓስተር ደረጀ ግርማ እባላለሁ። የማህበረሰብ ሳይንስ ባለሙያና የጋብቻ አማካሪ ነኝ። የሙሉ ጊዜ የጋብቻ አማካሪ ነኝ። እንግዲህ ባለፉት ተከታታይ ሳምንታት ለአንድ ዓመት ያህል ከተመልካች የተጠየቁ ልዩ ልዩ ጥያቄዎች ተደጋግመው የተጠየቁ ጥያቄዎችና መልሶቻቸው በሚል ርዕስ ወደ እናንተ ያቀርብኩኝ ነበር። እንግዲህ ዛሬ የዚህን የጥያቄና መልስ ፕሮግራም የመጨረሻውን ክፍል ነው ወደ እናንተ ማቀርበው። በሚቀጥለው ሳምንት አዲስ ትምህርት ነው፣ ቤተሰብ ተኮር አዲስ ትምህርት ምናልባት ከአንድ ወር እስከ 2 ወር የሚቆይ ትምህርት ነው የምጀምርላችሁ። እንግዲህ ብዙ ጥያቄዎች እየተጠየቁ ነበር። የሚገርማችሁ ነገር ጥያቄዎቹ እየሄዱ ራሱ ጥያቄዎቹ ጥያቄን እየወለዱ እንደዚሁ ብዙ ተመልካቾች ብዙ የፕሮግራም ተከታታዮች ሰሞኑን እንደዚሁ እየደወላችሁልኝ ነበር። እንግዲህ ጥያቄዎቻችን ሁሉ እናስተናግድ ብንል ጊዜ አይበቃንም፣ ብዙ ወር ሊፈጅ ይችላል ይሄ ጥያቄና መልስ ፕሮግራም። ግን ደግሞ ዋና ዋና የሆኑ ተደጋግሞ የተጠየቁ በማማከር ሂደት በዚህ ዘመን በብዛት እየገጠሙን ያሉ ጥያቄዎችን መሰረት አድርጌ ነው ይሄንን ጥያቄና መልስ ጊዜ ያዘጋጀሁላችሁ። እንግዲህ ሰዎቹ በሚጠይቁ ጊዜ ወይም ደዋዮቹ በጠየቁ ጊዜ መልሱ ተሰጥቷቸዋል፣ የምክር አገልግሎት ተሰጥቷቸዋል፣ ብዙዎቹ ነገራቸው ተስተካክሎላቸዋል። ግን ደግሞ ይሄ ነገር ለምንድን ነው ተደጋግሞ የተጠየቀው? ስለዚህ ማህበረሰቡ መካከል ክርስቲያኑ ማህበረሰብ መካከል ይሄ ችግር አለ ማለት ነው። ስለዚህ ለምንድን ነው በዚህ ላይ አንዳንድ ነገር ማልለው ብዬ ነው ዋና ዋና ጥያቄዎቹን መርጬ ወደ እናንተ ያቀረብኩላችሁ ማለት ነው። ሌላው በጣም ተደጋግሞ የተጠየቀው ጥያቄ ምንድነው? በዚህ ዘመን ብዙ ያላገቡ ሰዎች ቸርች ውስጥ አሉ። ምክንያቱ ምንድነው? ያላገቡ ሰዎች ቁጥር በፊት ከነበረው ነገር በፊት ከነበረበት ሁኔታ በጣም ጨምሯል። ስለዚህ ምክንያቱ ምንድነው ፓስተር ብለው ብዙ የጠየቁኛሉ። ለነገሩ ይሄ በተለያየ ቦታ ለአገልግሎትም ሲሄድ በተለያየ የክልል ከተሞች ላይ ይህንን ስልጠና ለመስጠት የትምህርት ኮንፈረንስ እየተዘጋጀ ከወንጌላውያን አማኞች ጋር ወደዛ ለስልጠና ሲሄድ በተለይ ያላገቡ ሰዎች የሚጠይቁኝ ጥያቄ ነው እና ብዙ ያላገቡ ሰዎች አሉ። እንግዲህ አነስ ባለ ጥናት ብዙ ጥናት ለማለት በማያስደፍር መልኩ እንዲህ ራፍሊ የምናጠናቸው ጥናቶች አሉ። እንግዲህ በዚህ ዘመን ያላገቡ ሰዎች ቁጥር ጨምሯል። በሴኩላሩ ዓለምም እየወጡ ያሉ ጥናቶች አሉ። ያላገቡ ሰዎች ቁጥር ጨምሯል። ብዙዎቹ ጥናቶች የኑሮ ውድነት፣ ኑሮን ፍራቻና የመሳሰሉት ይላሉ። ግን ደግሞ እንደ መጽሐፍ ቅዱስ እውነት ስናየው ደግሞ መቼም ለጋብቻ መጽሐፍ ቅዱስ ላይ ያሉ የጋብቻ ባለታሪኮችን ስንመለከት ለጋብቻ ትልቅ ሀብት ይዘው ጋብቻ ውስጥ እንግባ ሲሉ አንመለከትም። ግን ቤዚክ ኒዳቸውን የሚያሟሉበትን የምግብ የልብስና የመጠለያ አቅማቸውን አደራጅተው ሲገቡ የምንመለከትበት ሁኔታ አለ። መቼም ምግብና ልብስ ሁሉም ሰው አለው። ግን መጠለያ ደግሞ የሚባለው ተከራይተው የሚሆን የራሳቸው ትንሽ ቤት የሚውሉባት የሚያድሩባት የሚውሉባት ቤት ትዳራቸው የሚመሰረቱባት ቤት ያስፈልጋቸዋል። እነዚህ መሰረታዊ ነገሮች ካላቸው ሰዎች ሲጋቡ የምንመለከትበት ሁኔታ አለ። በዚህ ዘመን ግን የፍላጎት መለጠጥ ይታያል ትውልዱ ላይ የፍላጎት መለጠጥ። ይሄ ፍላጎት መለጠጥ ደግሞ አንዳንዱ የፍላጎት መለጠጥ ጤናማ አይደለም። ምክንያቱም ሰው ከአቅሙ ውጪ የሌሎች ሰዎችን ኑሮ የሌሎች ሰዎችን የትዳር ሂደት የሚያይበት ሁኔታ በጣም እየበዛ መጥቷል። ይሄን ተጽዕኖ የፈጠረብን ደግሞ ሶሻል ሚዲያው ነው። ሶሻል ሚዲያው ካስከተላቸው ዲስኦርደሮች አንዱ ይሄ ኮምፓሪዝን ዲስኦርደር ምንለው ነው። ኮምፔር ማድረግ ራስን እኔ ትዳር መመሰረተው እንደነንትና ነው፣ እኔ ቤተሰቦች ጋር ሽማግሌ ቢላከው እንደነንትና ነው፣ የኔ ሰርግ የሚሆነው እንደነንትና ነው፣ የኔ ነገር የሚሆነው እንደነንትና ነው ብሎ እኔ ማንነኝ የሚል ጥያቄ ለራስ ጠይቆ አሁን ባለሁበት ሁኔታ ምንድነው የምችለው? በምን አይነት ቤት ነው የምኖረው? በምን አይነት የኑሮ ደረጃ ነው የሚያኖረኝ ገቤ? እነንተና ገቢያቸው ምንድነው? እነንተና የኑሯቸው ደረጃ ምንድነው? እነንተናን ማን ያግዟቸዋል? ማን ይደግፋቸዋል? እኔ ግን ምንድነው ገቤ? ማን ነው የሚያግዘኝ? ምንድነው የዕለት ተዕለት እንቅስቃሴ ብሎ ራስን መጠየቅ ይገባል። ስለዚህ በዚህ መሰረት መጽሐፍ ቅዱስ ላይ ትንሽ የኢኮኖሚ አቅም ካላቸው ጀምሮ ትልቅ የኢኮኖሚ አቅም እስካላቸው ድረስ ሲተጫጩና ሲያገቡ የምንመለከትበት ሁኔታ አለ። መጽሐፍ ቅዱስ ላይ ካሉ የጋብቻ ባለታሪኮች ትልልቅ የኢኮኖሚ አቅም በወቅቱ የነበራቸው የጋብቻ ባለታሪኮች ነበሩ።
ለምሳሌ የአብርሃም ልጅ ይስሐቅ እጮኛ ሊያጭ ሲል የኢኮኖሚ አቅም ስለነበረው 10 ግመል ሙሉ የስጦታ ዕቃ አስጭኖ ለጠያቂው ሲልክላት የምንመለከትበት ሁኔታ አለ። እዚህ ጋር ደግሞ መተን ደግሞ ዮሴፍና ማርያምን ስንመለከት እነሱም እጮኛሞች ነበሩ። ዮሴፍ እንጨት ሰራተኛ ነው፣ አናጺ ነው። ስለዚህ የአናጺ ገቢ ደግሞ ይታወቃል። አሁንም እንኳን ያኔ አሁንም እንኳን ይታወቃል። በእርግጥ ትልልቅ ፈርኒቸር ድርጅቶች ያላቸው አሉ። እንደዛ ዌል ኦርጋናይዝድ የሆኑት ሳይሆን አናጺ ሲባል ምን ያህል ገቢ እንዳለው ይታወቃል። በዛችሁ ገቢው ግን እጮኝነት ላይ ነበሩ። ስለዚህ መጽሐፍ ቅዱስ ላይ ስንመለከት ከትንሽ ገቢ ጀምሮ ትልቅ ገቢ እስካላቸው ድረስ እጮኝነቱ ሲገቡ፣ ጋብቻው ሲገቡ የምንመለከትበት ሁኔታ አለ። ስለዚህ በዚህ ዘመን ግን ትውልዱ የሚፈራቸው ፍራቻዎች አሉ። አንዳንዶቹ መኪና ሳልገዛ አላገባም ይላሉ። አንዳንዶቹ ቤት ሳልገዛ አላገባም ይላሉ። በጣም የሚገርማቸው አንዳንዴ ከዚህ በፊት እንደውም ባለፈው በሆነ ፕሮግራም ላይ ጠቅሼው ነበር። አንዳንዶቹ ትልቅ 80 ኢንች ቴሌቪዥን ሳልገዛ አላገባም ብሎ የጋብቻቸውን ጊዜ ከቴሌቪዥን የተነሳ የሚያዘገዩ ሰዎች ገጥሞኝ ያውቃል። ስለዚህ ይሄ አለማወቅ ነው። ለጋብቻ የሚያስፈልገን መሰረታዊ ነገራችን እዛ ጢሞቴዎስ ላይ ስንመለከት ምግብና ልብስ ካለን ግን እርሱ ይበቃናል ነው የሚለው። ስለዚህ የራሳችን ምግብ፣ የራሳችን ልብስ፣ የራሳችን መጠለያ ከቤተሰብ ጥገኝነት ነፃ በሆነ መልኩ መኖራችን ይበቃል። ሌላው ምንድነው ብዙዎችን የሚያዘገያቸው እንደው ከተነሳ አይቀር አንዳንዶቹ ጋብቻን ትልቅ ኮምፓውንድ አድርገው ነው የሚያዩት። ጋብቻን በቃ ጋብቻ ካለ ልጅ አለ። ጋብቻ ወገኖቼ ልጅ ማዘግየትም አለመውለድም እንችላለን። ምክንያቱም የጋብቻ ትልቁ ዓላማ እግዚአብሔር በጋብቻ ላይ ያለው ትልቁ ዓላማ አንድን ወንድ በአንዲት ሴት ማሳረፍና አንዲትን ሴት በአንድ ወንድ ማሳረፍ ነው። ለዚህ ነው ለመጀመሪያው ባል ለአዳም ለመጀመሪያው ወንድ ለአዳም ሰው ብቻውን ይሆን ዘንድ መልካም አይደለምና የምትመቸው ረዳት እንፍጠርለት ነው ያለው። ስለዚህ እግዚአብሔር በጋብቻ ውስጥ ያለው ዓላማ ሰውን ከብቸኝነት ማውጣት ነው እንጂ እግዚአብሔር በጋብቻ ውስጥ ያለው የመጀመሪያው ዓላማ መውለድ አይደለም። ልክ ነው። አብረው ሲኖሩ እግረ መንገዳቸውን ብዙ ተባዙ ምድርንም ሙሏት ግዟትም ብሏቸዋል። ግን ለምንድን ነው ብዙ ተባዙ ምድርንም ሙሏት ግዟትም ያለ? ምድር ያኔ ሰው የለባትም፣ ሁለቱ ብቻ ነበሩ ያሉት። ትርፍ ሪሶርስ አለ ምድር ላይ፣ ትርፍ ውሃ አለ፣ ትርፍ ምግብ አለ፣ ትርፍ መኖሪያ አለ፣ ትርፍ መጠለያ አለ። ስለዚህ ያኔ በነበረው ሁኔታ ልክ በነበረው ነባራዊ ሁኔታ ልክ እግዚአብሔር ሲያዛቸው የምንመለከትበት ሁኔታ አለ። የመጀመሪያው ግን የእግዚአብሔር ትእዛዝ ወገኖቼ አንድን ወንድ በአንድ ሴት ማሳረፍና አንዲት ሴት በአንድ ወንድ ማሳረፍ ነው። ከዚህ አንጻር ብዙ ደፍረው ጋብቻ ውስጥ የገቡ እንደው እግዚአብሔርን እየበደልን ከምንመላለስ በጋብቻ ጸንተን በቤተ ክርስቲያን በቃል ኪዳን ተጋብተን አንድ ቤት መኖር ይሻለናል ብለው 3 በ3 ቤት ውስጥ የሚኖሩ ብዙ ባለትዳሮች አውቃለሁ። ያማከርኳቸው ቤታቸውም ሄጄ የጎበኘኋቸው ቤታቸው ምንም መቀመጫ የሌለች አልጋ ብቻ ያለ እነሱ ራሳቸው አልጋ ላይ ነው የሚቀመጡት። እንግዳ ሲመጣ በረንዳ ላይ የሚያስቀምጡት በረንዳ ላይ ቁጭ አድርገው ሻይ ቡና የጋበዙኝ ቤት ሄጃለሁ። እና እንዲህ ነው ያሉኝ፣ ፓስተር አሁን ተጋብተናል፣ በቃ በጽድቅ በቅድስና እንኖራለን በጋብቻችን ውስጥ። እግዚአብሔር ደግሞ ጊዜና ሁኔታ ሲያመቻችልን ደግሞ ትንሽ ሰፋ ያለ ቤት ስናገኝ ደግሞ እንወልዳለን። አያችሁ። ስለዚህ ከዚህ አንጻር እንደው በጣም ሰፊውን ነገር አናስበው፣ እኛ ማነን ብለን ማሰብ አለብን። የሚገርማችሁ አሁን ምድር ላይ የሆነ ያለው ሁኔታ ትውልዱ ጋብቻ እንዲፈራ የሚያደርግ ነው እንዴ! የሽምግልናው አላላክ ሁኔታ ትውልዱ ጋብቻ እንዲፈራ እያደረገ ነው። ወንዱ ሴቷ ቤት ሽማግሌ መላክ ይብን እንዲፈራ እያደረገ ነው። ለምን? ሽማግሌዎቹ ባዶ እጃቸውን ድሮ እኮ ባዶ እጃቸውን ጋቢያቸውን ለብሰው ካፖርታቸውን ለብሰው ቆመው በቃ ከዛ ግቡ ተብለው ምንድነው ተብሎ ልጃችሁ ለልጃችን ብለው እንደዚህ እኮ ነው። እንደ የመጨረሻ እሺ የተባሉበት ቀን ምናልባት እንደው በጣም ከበዛ ዶሮ ታርዶ ይበሉ ይሆናል። ሌላ ታሪክ የለም። አሁን ለሽምግልና 6 ሰንጋ 7 ሰንጋ ለሽምግልና አገሪቱ ውስጥ አሉ የተባሉ ዘመናዊ መኪኖች ተሰልፈው። ስለዚህ አንተ ታገባት ያሰብካት ሴት እንደነ እከሌ ጓደኛዋ እንደዛ ስላስላከች እንደነ እከሌ ላክልኝ አለበለዛ አልፈልግም ትላለች። ቀውስህ ከሽምግልናው ይጀምራል። የሷን ቤተሰቦች አንተ እንደ ድሮ ባህል 3 4 ሰው ልኬ ደጅ ላይ ይቆማሉ፣ ወይ በመኪና ወይ በአንድ መኪና ወይ ደግሞ በእግራቸው ይሄዳሉ ብትል ከማያንሳል ይሏታል ቤተሰቦቿም። አሁን ትውልዱ በዚህ ምክንያት ቀውስ ውስጥ እየገባ ነው ወገኖች። እነዚህ ነገሮች በራሳቸው ሰዎች እንዳያገቡ እያደረገ ነው ያለው።
ብዙ ያላገቡ ሰዎች ግን ጥሩ ስራ ያላቸው ጥሩ መኖሪያ ያላቸው አንዳንዶቹ ለብቻቸው የሚኖሩ ለብቻቸው ዌል ኦርጋናይዝድ የሆነ ኑሮ የሚኖሩ ግን ማግባት አልፈልግም የሚሉ ሰዎች አሉ። ይሄ ያሳስባል። ቤተክርስቲያን ይሄ ሊያሳስባት ይገባል። ስለዚህ ቤተክርስቲያን ወጣቱ ላይ አዌርነስ መፍጠር አለባት። ለጋብቻ የሚያበቁ ዋና ዋና መሰረታዊ ነገሮች ብለው ከስክራች መሰረታዊ ነገሮችን ማሳየት ይገባል። እግዚአብሔር የሚፈልገው በጋብቻ ውስጥ አንድ ሴትና አንድ ወንድ ቃሉን መሰረት አድርገው ሕጉን መሰረት አድርገው እንዲጣመሩ ነው እግዚአብሔር የሚፈልገው። ይሄ ሁሉ ጋጋታው ለሰው አይምሮ ነው። ያገባህ ዕለት 50 መኪና ብታሰልፍ ለሰው አይምሮ ነው። እጅግ ሌተስት የሆኑ ቬሎች ብትለብሺ ለሰው አይምሮ ነው። ላንቺና ለሌላው አይምሮ ነው። የፈለገ ነገር ብንደግስ ለሰው ነው። 86 ሰንጋ ጥለን ብናበላ ለሰው ነው። እግዚአብሔር የሚከብረው ግን ሕግና ትእዛዙን መሰረት አድርጎ በተጣመሩ በአንድ ሴትና በአንድ ወንድ በእነሱ ውሳኔ እግዚአብሔር ባከበረው ጋብቻ ውስጥ እግዚአብሔር በሰጠው በዚህ የከበረ ተቋም ውስጥ ለመግባት በመወሰናቸው እግዚአብሔር በዛ ይደሰታል። ስለዚህ ወገኖቼ ትውልዱን አናስፈራራው ለማለት ነው። ሌላው በጣም ተደጋግሞ የተጠየቀ ጥያቄ ነው። ስለ ሴት ልጅ ግርዛት የተወሰነ ነገር በለን ብለው ባለፈውም ተጠይቆ ነበር። አሁንም እንደገና በዚህ ርዕስ ላይ በጣም ብዙ ሰዎች ጠይቀዋል። እንግዲህ የሴት ልጅ ግርዛት በጣም ጎጂ ነው፣ በጣም አደገኛ ነው። በተለይ በዚህ ሳምንት ደግሞ በጣም ብዙ ነው የተጠየቅኩት። ባለፈውም ነካክቸዋለሁ ይህን ርዕስ የግድ ለመድገም ደግሞ ተገድጃለሁ። እንግዲህ መጽሐፍ ቅዱስ ላይ ስንመለከት የወንድ ልጅ ግርዛት ነው ያለው፣ የሴት ልጅ ግርዛት የለም። ስለዚህ የሴት ልጅ ግርዛትን መፈጸም ወንጀል ነው፣ ወንጀለኝነትም ነው፣ በሕግም ያስቀጣል። ስለዚህ ቤተክርስቲያን እዚህ ላይ ተጋፍጣ፣ በተለይ ሰሞኑን የደወሉ አንዳንድ ወገኖች እንዲሉ ነበር። ቤተክርስቲያን ራሷ ይሄ በጣም ልቤን ስለነካኝ ነው ደግሜ ይህን ጥያቄ ያቀረብኩት። ቤተክርስቲያን ራሷ የቤተክርስቲያን መሪዎች ራሳቸው የዚህ መጥፎ አመለካከት የዚህ ጎጂ ባህል ሰለባ ስለሆኑ እነሱም ብዙዎቹ ልጆቻቸውን ስለሚያስገርዙ በዚህ ነገር ላይ ቤተክርስቲያን ማስተማር አለባት ላልከው ነገር የማይሆን ነገር ነው ብለው ብዙዎች የነገሩኝ ነገር አለ እና ደግመህ ብትነካው ብለውኛል። ፕሊስ የቤተክርስቲያን መሪዎች እግዚአብሔርም ይጠይቃችኋል። ልጆቻችሁ ላይ እንደዚህ ካደረጋችሁ እግዚአብሔር ያስፈልጋል ብሎ የፈጠረውን አካል እናንተ ብታስወግዱ እግዚአብሔር ይጠይቃችኋል። የሰውን አካል እንደማጉደል ይቆጠራል። ስለዚህ በመሰረቱ በዚህ ላይ ጥብቅ አቋም ልትይዙ ይገባችኋል። ማስተማር አለባችሁ። እኛም በሄድንበት ቦታ እንነካከዋለን። ወደፊት በሚዲያም ላይ እንደዚሁ እንነካከዋለን። ምናልባት ግን እንደዚህ አይነት ነገር የሚያከናውኑ ሰፈር ውስጥ የሚታወቁ በየገጠሩ በየቀበሌው የሚታወቁ ሰዎች የሴት ልጅን ግርዛት የሚፈጽሙ በገንዘብ ካሉ ለሕግ አካላትን መጠቆም ይኖርባቸዋል ወገኖች። ይሄ ያስቀጣል። ይሄ ወንጀል ነው። ይሄ ያስቀጣል። ስለዚህ ፕሊስ በተለይ አገልጋዮች እዚህ ነገር ውስጥ ገባችሁ ማለት በእግዚአብሔር ተጠያቂ ነው የምትሆኑት። ከዚህ አኳያ እንደውም ማስተማር፣ እንደውም ይሄን ነገር መቃወም፣ እንደውም ከዚህ ጎጂ ባህል ህዝቡ እንዲወጣ ማድረግ የኔና የናንተ ቀዳሚው ዓላማ መሆኑን መገንዘብ አለብን ማለት ነው። ሌላው ስለ ቤተሰብ ጣልቃ ገብነት የሆነ ነገር በለን ያሉኝ አሉ። ስለ ቤተሰብ ጣልቃ ገብነትም እንደዚሁ ነካክቻለሁ ባለፈው። ግን ደግሞ አሁንም ልጆቻችሁ ትዳር ውስጥ ጣልቃ ምትገቡ በተለይ በዚህ ሳምንት የባለፈው የነካካውትን መነሻ አድርገው ጥያቄ የጠየቁኝ ሰዎች አሉ። ልጆቻችሁ ትዳር ውስጥ ጣልቃ ምትገቡ ሰዎች ፖዚቲቭሊ ጣልቃ ግቡ ማለት በሚያስፈልጋቸው ነገር ደግፏቸው። ገንዘብ ቢሆን ሐሳብ ቢሆን ምክር ቢሆን ደግፏቸው። የበለጠ እንዲስማሙ የበለጠ እንዲፋቀሩ ወገንተኝነት በሌለበት መልኩ ማለት የሴቷ ወገን ለሴቷ ሳይወግን የወንዱም ወገን ለወንዱ ሳይወግን ወገንተኝነት በሌለበት መንገድ ደግፏቸው። ይሄ አዎንታዊ ጣልቃ ገብነት ይባላል። አሉታዊ በሆነ መንገድ ግን ጣልቃ እንዳትገቡ ወገኖች። አሉታዊ ማለት የሴቷ ወገን ለሴቷ አግዞ የወንዱ ወገን ለወንዱ አግዞ ፋይት በሰው ቤት ውስጥ ገብቶ ፋይት መቅጠም በእግዚአብሔር ዘንድ ያስጠይቃል። ስለዚህ አንዳንዶቹ ማን ከማን ያንሳል በሚል የልጆቻቸውን ቤት ጦር ሜዳ የሚያደርጉ አሉ። የሷ ወገኖች የሷ ዘመዶች በሷ በኩል ይሰለፋሉ፣ የሱ ዘመዶችም በሱ በኩል ይሰለፋሉ። በዚህ ምክንያት ከፍተኛ የሆነ ግጭት ውስጥ የሚገቡበት ሁኔታ አለ። ስለዚህ በተቻለ መጠን እዚህ ላይ በጣም ጥንቃቄ ማድረግ ያስፈልጋል።
ሌላው ስለማይወሰድ ድንግልና ምን ትላለህ ብለው የጠየቁኛሉ። ይሄ እንደዚህ ይባላል። ድንግልና የማይወሰድ ድንግልና አለ፣ ወይም ሊገሰስ የማይችል ወይም በግንኙነት ሊወገድ የማይችል ድንግልና አለ ይባላል። ስለዚህ ጉዳይ ምን ትላለህ ያሉኛሉ። ልክ ነው። እንግዲህ በጣም ከብዙ ሰዎች ከብዙ መቶ ሺህ ሰዎች አንድ ሰው ላይ እንደዚህ አይነት ነገር ሊያጋጥም ይችላል። ከዚህ አኳያ በተቻለ መጠን እንዲህ አይነት ነገር ሲያጋጥም በተለይ የሰርጋችሁ ምሽት ላይ እንዲህ አይነት ነገር ካጋጠመ ኦቨር አለመታገል፣ ምክንያቱም ልጅቷን ይጎዳታል። ብዙ ጊዜ ይደውሉልናል እኛ ጋር ጫጉላ ክፍላቸው ከገቡ በኋላ ይሄው 3 ቀናችን ነው፣ ይሄ 5 ቀናችን ነው፣ ይሄ 20 ቀናችን ነው እና ልወገዳለኝ ብለው ይደው። አሁን ሰሞኑንም የሰርግ ወቅት ስለሆነ በተለይ የሚገርማችሁ ከከተማ ውጭ ካሉ ከገጠሪቱ ከተለያዩ ክልሎች ብዙ ሰርገኞች ይደውሉልኛል። ጫጉላ ክፍላችን ሆነን ነው። አንዳንዶቹ አሁን ምን እንደምናደርግ አናቅም፣ የጋብቻ ትምህርት ተምረናል፣ ግን ደግሞ እንዴት እንደምንተኛ እንዴት እንደምናደርግ አናቅም። እኛ ከቤተሰቦቻችን ጀምሮ በጌታ ነው ያደግነው። ራሳችን በንጽህናና በቅድስና ጠብቀን ያለነው። ስለ ሴክሹዋል ጉዳይ አናቅም እና ምንም ያው መኝታ ላይ አትከላከሉ ብቻ ነው የተባልነው። ስለዚህ አሁን ምን እናርግ ብለው የሚደውሉልኛሉ። አንዳንዶቹ ደግሞ ይሄ ነገር ገጥሟቸው የሚደውሉ አሉ። እንግዲህ የማይወገድ ድንግልና በሚያጋጥም ጊዜ መታገል አስፈላጊ አይደለም። እንግዲህ ድንግልና ወደ 4 የድንግልና አይነቶች አሉ። እንግዲህ በተለይ ይሄ አራተኛው ስትሮንግ ሃይመን ይሉታል። ስትሮንግ ሃይመን ወይም ወፍራሙ ሃይመን አይወገድም፣ በግንኙነት አይወገድም። ስለዚህ በማይነር ኦፕራሲዮን ነው የሚወገደው። ስለዚህ እንዲህ አይነት ሲያጋጥማችሁ ወደ ሕክምና ተቋም አካባቢያችሁ ላይ ወዳለ ሆስፒታል በመሄድ ከሐኪም ጋር ተነጋግሮ ማይነር ኦፕራሲዮን ነው፣ ምንም የሚያስተኛ ምንም አይደለም፣ ወዲያው አስተካክሎ ይሰጧችኋል። ከዛ በኋላ እስኪድን ድረስ መጠበቅ የግድ ያስፈልጋል። ከዛ በኋላ ግንኙነትን መቀጠል ይገባል ማለት ነው። አንዳንዴ ምን ቻሌንጅ ይገጥማል። አንዳንዱ እኔ ወንድ ነኝ ወይ እንዴት ራሴ አላስወግድም አጉልል ውስጥ የሚገቡበት ሁኔታ አለ። ይሄ የተፈጥሮ ጉዳይ ነው። ይሄንን ስላችሁ ብዙዎቹ ድንግልናዎች በግንኙነት ይወገዳሉ። ይሄኛው ግን አንዳንዶች ላይ በዚህ አይነት መንገድ እምቢ የሚል አለ። ከዚህ አኳያ ይህን አዌርነስ ለመፍጠር ያክል ነው። ሌላው የተጠየቀው ጥያቄ በእርግዝና ጊዜ ሴክስ ማድረግ ይቻላል ወይ? በጣም ብዙ ጥንዶች የጠየቁኝ ጥያቄ ነው። እንግዲህ ጽንሱ ላይ ችግር አይፈጥርም ወይ ወይም ሕፃኑ ላይ ችግር አይፈጥርም ወይ ብለው የጠየቁኛሉ። እንግዲህ በሕክምናው ሳይንስ በተቻለ መጠን በጥቂቱም ቢሆን ለማየት እንደሞከርኩት ከዚህ ጋር ብዙ የካውንስሊንግ እገዛ ማድረግላቸው ሰዎች ስላሉ ማለት ነው። እንግዲህ የባልና ሚስትን ጉዳይ ካውንስል አደረግን ማለት የባልና ሚስት ጉዳይ አንዱ ማርገዝና መውለድ ነው። ስለዚህ እንዴት ነው የሚያረግዙት? በእርግዝና ጊዜ ምንድነው ጥንቃቄ የሚያደርጉት? እንዴት ነው የሚወልዱት? ከወለዱስ በኋላ ምን ጥንቃቄ ማድረግ አለባቸው? ወሊድን እንዴት ነው የሚያዘገዩት? ወይም ቶሎ ቶሎ እንዴት ነው የሚወልዱት? በግንኙነት ጊዜ ምን ጥንቃቄ ያደርጋሉ? የሚለውን ሁሉ እናስተምራለን፣ እንመክራለን። ስለዚህ በእርግዝናም ጊዜ አንዱ የምክራችን አካል ስለሆነ ይሄ በእርግዝና ጊዜ በጥንቃቄ ይሁን እንጂ የወሲብ ግንኙነት እንዳይደረግ የሚከለክል ምንም ነገር የለም። በእርግጥ በእርግዝና ጊዜ ላይ የመጀመሪያው ወደ 3 ሲዝኖች አሉ የእርግዝና ፈርስት ሲዝን፣ ሰከንድ ሲዝን እና ሰርድ ሲዝን የምንለው። የመጀመሪያው ሲዝን እስከ 3 ወር ያለው ጊዜ ነው። በአብዛኛውን ጊዜ ሴቶቹ ወሲባዊ ግንኙነት ያስጠላቸዋል በመጀመሪያው ሲዝን። እንደገና ይሄ ሞርኒንግ ሲክነስ የሚባላል። ይሄ ጧጧት የሚያስመልሳቸው የመሳሰለው ሽታ የሚያስጠላቸው፣ አንዳንዶቹ በጣም የሚገርማችሁ ነገር የባለቤታቸው ጠረን ሁሉ ሊያስጠላቸው ይችላል። የፈለገ መልካም ነገር እንኳን ጠረን ቢኖራችሁ ሊጠሉ ይችላሉ። ስለዚህ የዛን ጊዜ አብዛኛዎቹ ሴክስ እንደሚጠሉ ጥናቶች ይገልጣሉ። ከዛ ሁለተኛው ሲዝን ላይ ከዚህ ከ4 ወር እስከ 6 ወር ባለው ጊዜ ሴክስን እየፈለጉ ይፈልጋሉ። በዛ ጊዜ ግን ደግሞ ብዙ ወንዶች ሲፈሩ፣ አንዳንድ ጊዜ ሴቶቹም ፈልገው ግን ደግሞ ጽንሱ ላይ ችግር ይፈጥርብኝ ይሆን ብለው ሲፈሩ ራሳቸውን ሲያቅቡ የሚታይበት ጊዜ አለ። ግን ምንም አይነት ችግር አይፈጥርም። በሶስተኛውም ሲዝን ከ6 እስከ 9ኛ ወርም ባለው ምንም አይነት ችግር አይፈጥርም። የሚገርማችሁ እስከ መጨረሻው ወሊድ እስከሚከናወንበት እስከሚወለድበት ቀን ድረስ በጥንቃቄ ግንኙነት ማድረግ ይችላሉ። ምክንያቱም አንዳንዶች ምንድነው ይፈሩት እንትኑ የወንዱ ፈሳሽ ሄዶ የልጁን አይን እንዳያጠፋው፣ አንዳንዶቹ አይኑን ያጠራዋል ይላሉ። አንዳንዱ ምንም ከአይኑ ጋር ግንኙነት የለውም። ምክንያቱም ወንዱ
ማነው ጽንሱ አሚኖቲክ ፍሉድ በተባለ ወይም የእንሽርት ውሃ በተባለ ፈሳሽ ውስጥ ነው ያለው። እሱ ደግሞ በከረጢት ነው የተያዘው። ስለዚህ ከልጁ ጋር ምንም ግንኙነት የለውም። ዋናው ነገር አቅጣጫቸውን በሚመቻቸው አቅጣጫ ህመም አለ፣ ሸክም ነው የያዘችው፣ እስከ 7 ኪሎ የሚደርስ ፌተስ ነው የተሸከመችው። ከዚህ አኳያ ግንኙነትን ግን በጥንቃቄ ማድረጉ ጥሩ ነው። ስለዚህ ምንም የሚከለክል ነገር የለም ማለት ነው። ሌላው ስለ እድሜ ልዩነት የሆነ ነገር በለን ያላችሁኝ አላችሁ። እንግዲህ የእድሜ ልዩነት ከዚህ በፊትም ባልና ሚስትን ሳስተምር በተለያየ መንገድ ላሳያችሁ ሞክሬያለሁ። እንግዲህ ሰው በህይወት ዘመኑ በብዙ የሚከፈሉ ክፍል እድሜዎች አሉ። ዋናዎቹ እንኳን 4 ናቸው። የህፃንነት፣ የወጣትነት፣ የጉልምስናና የአዛውንትነት። ስለዚህ በጋብቻ ውስጥ ወጣት ከወጣት፣ ጎልማሳ ከጎልማሳ፣ አዛውንት ከአዛውንት ቢጋቡ ብለን እንመክራለን ብዙ ጊዜ እንደ ባለሙያ። በእርግጥ ይሄ 4 ብቻ አይደለም። ራሱን የቻለ አንዳንዱ ወጣትነት በራሱ በ3 በ4 ሶሲዮሎጂስቶቹ ካታጎራይዝድ ያደርጉታል። ጎልማሳነትንም በ3 በ4 አዛውንትነትንም እንደዚሁ ይከፋፍሉታል። ግን አሁን ከጥያቄው ጋር በሚሄድ መልኩ የሰፋ የእድሜ ልዩነት ትንሽ ግጭት ሊያመጣ ይችላል ጋብቻ ላይ። የሰፋ ምንለው እንግዲህ መጽሐፍ ቅዱስ ላይ በባልና ሚስት መካከል ያሉ የእድሜ ልዩነቶችን ስናይ እስከ 17 18 ዓመት በባልና ሚስት መካከል የነበረ የእድሜ ልዩነት እናያለን። ግን ደግሞ እኩልም እናያለን መጽሐፍ ቅዱስ ላይ። አሁን ደግሞ ጥናቶችም እንደሚሉት እንደ ባለሙያም ስንመክር ባልና ሚስትን በተቻለ መጠን በመካከላችሁ ከ10 ዓመት በላይ የእድሜ ልዩነት ባይኖር ይመረጣል እንላለን። ግን ደግሞ ይሄ ማለት የግድ ከ10 ዓመት በላይ ልዩነት ያላቸው ሰዎች አደጋ ውስጥ ይገባሉ ማለት አይደለም። እንደው እሱም ቢሆን አንዳንድ ጊዜ የሰፋ የእድሜ ልዩነት አለን፣ ግን ደግሞ መለየት አንፈልግም፣ መኖራችን ግድና ግድ ነው፣ በጣም ነው የምንዋደደው ለሚሉ ሰዎች የበለጠው የሴቷ ነው ወይስ የወንዱ ነው የሚለውን መሰረት አድርገን ስፔሻሊ ካውንስሊንግ እገዛ እናደርግላቸዋለን። ምክንያቱም ካውንስለር አስገድዶ አያጋባም፣ አስገድዶ አያለያይም። ሰዎቹ የቆሙበትን መሰረት፣ ሰዎቹ ያሉበትን ሁኔታ መሰረት አድርገን ነው የምንመክራቸው፣ ግን ከመጽሐፍ ቅዱስ አውድ ሳንወጣ ማለት ነው። ስለዚህ የሰፋ የእድሜ ልዩነት ውስጥ ሆናችሁ ልትጋቡ ያሰባችሁ በጣም ልታስቡበት ይገባል። ምክንያቱም ጋብቻ ውስጥ ከገባችሁ በኋላ መለያየት ስለማይቻል። የሰፋ የእድሜ ልዩነት የምንለው በአብዛኛው በባልና ሚስት መካከል ያለው የእድሜ ልዩነት 15 20 እና ከዛ በላይ ሲበልጥ፣ እንደው ከ10 ባይበልጥ ይመረጣል። እሱም ደግሞ ቢበልጥም ደግሞ በአብዛኛው የወንዱ ቢበልጥ የተሻለ ነው ብለን እንላለን። የሰፋ የእድሜ ልዩነትም ቢሆን የወንዱ ቢበልጥ የተሻለ ነው፣ የሴቷ ከሚበልጥ ማለት ነው። የሴቷ ከሚበልጥ ኖርማሊ አንዳንድ ጊዜ ሴቶች 3 ዓመትም 4 ዓመትም እኔ እኮ እሱን በልጠዋለሁ ብለው እስከ 5 ዓመት ድረስ በልጠዋለሁ ብለው ለጋብቻ የሚገቡበት ሁኔታ አለ። አንዳንድ ጊዜ አንዳንድ ሰው እድሜው በጣም ተቀራርቦ ልቡም ይራራቅ አለ። አንዳንድ ሰው ደግሞ እድሜው በጣም ተራርቆ ልቡም ይቀራረባል። ስለዚህ የሰፋ የእድሜ ልዩነት አደጋ የለውም ባልላችሁም፣ ግን ደግሞ ልብ ከተቀራረበ እነዚህ 2 እና 3 የእድሜ ልዩነቶች በተለይ የሴቷ መብለጥ ብዙ ችግር ያመጣል የሚል ግምት የለኝም እንደ ባለሙያ። ግን የሰፋ ከሆነ ግን ዞሮ ዞሮ አደጋ ውስጥ ይገባሉ። ስለዚህ የእድሜ ልዩነት የሚያመጣቸው ብዙ ችግሮች አሉ። ለምሳሌ በባህሪ እንዳይግባቡ ያደርጋሉ። ለጋብቻ ዋና በሆነው በሴክሹዋል ጉዳይም እንዳይግባቡ ያደርጋሉ። የሚገርማችሁ እያንዳንዱ 10 ዓመት የእድሜ ልዩነት 20 በመቶ የስሜት ልዩነት ያመጣል በባልና ሚስት መካከል። እያንዳንዱ 10 ዓመት የእድሜ ልዩነት ማለት ለምሳሌ 10 ዓመት ተጨማሪ እድሜ ያለው ሰው 10 ዓመት ካነሰችው የትዳር ጓደኛው 20 በመቶ የቀነሰ ነው ስሜቱ። የእሷ ደግሞ በእድሜ የቀነሰችው 20 በመቶ የጨመረ ነው ስሜቷ። ከዚህ አኳያ ያልተጋባችሁ ሰዎች የተራራቀ እድሜ ካለ ባትጋቡ ይመረጣል። የተጋባችሁ ደግሞ ባለሙያ ብታማክሩ፣ እኛ በምንሰጠው ምክር መሰረት አንድነታችሁን ብትንከባከቡ የተሻለ ይሆናል። ምክንያቱም 30 ዓመትም ልዩነት በመካከላችሁ ቢኖር ጋብቻው ከተመሰረተ በኋላ አይፈርስም። ስለዚህ እዚህ ላይ በጣም ጥንቃቄ ማድረግ ይገባል። እንግዲህ የጥያቄና መልስ ጊዜያችሁ በዚህ ጨርሻለሁ። በቀጣይ አዲስ ትምህርት ነው ይዤላችሁ የምቀርበው። እንግዲህ ያንን ትምህርት ተከታተሉ፣ በጣም ይጠቅማችኋል። ያላገባችሁም ይጠቅማችኋል፣ ያገባችሁም ይጠቅማችኋል። ያላገባችሁ ጋብቻ ውስጥ ያለውን ነገር ስታውቁ ወደፊት ጋብቻ ውስጥ ምን እንደሚጠብቃችሁ ታውቃላችሁ። ያገባችሁም ደግሞ አሁን ያላችሁበትን ጋብቻ እንዴት በጥንቃቄ መጠበቅ እንደምትችሉ ያስተምራችኋል።
እንግዲህ ብዙዎቻችሁ መጽሐፍ የት ይገኛል ብላችሁኛል። የተለያየ መንፈሳዊ መጽሐፍ መደብር ይገኛል። ለምሳሌ አዲስ አበባ ውስጥ ራእይ መጽሐፍ መደብር፣ መሰረተ ክርስቶስ መጽሐፍ መደብር ይገኛል። እንደዚሁም በተለያዩ በመዝሙር ቤቶች በመጽሐፍ መንፈሳዊ መጽሐፍ መሸጫዎች ይገኛል። ወደ 5 አይነት መጽሐፍ አለኝ። ወጣቶችንም ባለትዳሮችንም የልጅ አስተዳደግንም የመሳሰሉትን የሚመለከት እሱን እየገዛችሁ መጠቀም ትችላላችሁ። የሳምንት ሰው ይበለን። እስከ ሳምንት ቸርን ሰንብት። ወዳችኋለሁ። ባባይ